ሮህማ ምህረት ማለት ነው። ዮዳሄ እግዚአብሔር ያውቃል ማለት ነው። ቴዎፍሎስ የእግዚአብሔር ወዳጅ ማለት ነው። ኑሃሚን ደስታዬ ማለት ነው። ናትናኤል የእግዚአብሔር ስጦታ ማለት ነው። አዛሄል እግዚአብሔር ያያል ማለት ነው። ኢዮአስ እግዚአብሔር አምላክ ማለት ነው። ኢዮኤል እግዚአብሔር አምላክ ማለት ነው። ባርናባስ የመጽናናት ልጅ ማለት ነው። ሶፎንያስ እግዚአብሔር ሰውረዋል ጠብቀዋል ማለት ነው። ሕዝቅኤል እግዚአብሔር ብርታትን ይሰጣል ማለት ነው። ኬልያቅስ እድል ፋንታዬ እግዚአብሔር ማለት ነው። ሳሙኤል እግዚአብሔር ሰማኝ ማለት ነው። ሚክያስ እንደ እግዚአብሔር ያለ ማን ነው ማለት ነው። ሆሴዕ እግዚአብሔር ያድናል ማለት ነው። ሔዋን የሕያዋን ሁሉ እናት ማለት ነው። ሕዝቅያስ እግዚአብሔር ኃይሌ ነው ማለት ነው። መልከ ጸዴቅ የሰላም ንጉሥ ማለት ነው። ሚልክያስ መልእክተኛዬ ማለት ነው። ስምዖን ሰማ ማለት ነው። ቢንያም የቀኝ እጄ ልጄ ማለት ነው። ሳራ ልዕልት ማለት ነው። እነሆም መጽናናት ማለት ነው። ናታን እግዚአብሔር ሰጥቶናል ማለት ነው። አልዓዛር እግዚአብሔር ረዶታል ማለት ነው። አስቴር ኮከብ ማለት ነው። አቤሜሌክ የንጉሥ አገልጋይ ማለት ነው። አቤሴሎም አባቴ ሰላም ነው ማለት ነው። አብዩድ የእግዚአብሔር አገልጋይ ማለት ነው። አብርሃም ታላቅ አባት ማለት ነው። አብርሃም የብዙዎች አባት ማለት ነው። አኪያ እግዚአብሔር ወንድሜ ነው ማለት ነው። አክዓብ የአባት ወንድም ማለት ነው። ባሩክ ቡሩክ ማለት ነው። አዳም መልካሙ ማለት ነው። ኢሳያስ እግዚአብሔር ደህንነት ነው ማለት ነው። ባርቅ መብረቅ ማለት ነው። ኢያሱ እግዚአብሔር አዳኝ ነው ማለት ነው። ኢዮሳፍጥ እግዚአብሔር ፈርዶዋል ማለት ነው። ዮራም እግዚአብሔር ከፍ ከፍ አለ ማለት ነው። ኢዮርብዓም ሕዝቡ የበዛ ይሄዳል ማለት ነው። ቤተልሔም የእንጀራ ቤት ማለት ነው። ኢዮአስ እግዚአብሔር ሰጥቷል ማለት ነው። ኢዮአቄም እግዚአብሔር አቆመ ማለት ነው። ኢዮአታም እግዚአብሔር ፍጹም ነው ማለት ነው። ኢዮአካዝ እግዚአብሔር ይዘዋል ማለት ነው። ኤልሳዕ እግዚአብሔር ደህንነት ነው ማለት ነው። ኤልያስ እግዚአብሔር አምላክ ነው ማለት ነው። ኤዶም እግዚአብሔር ቀይ ማለት ነው። እስራኤል ከእግዚአብሔር ጋር ይታገላል ማለት ነው። ኤልሳቤጥ እግዚአብሔር መሐላዬ ነው ማለት ነው። ኤልሻዳይ ሁሉን ቻይ አምላክ ማለት ነው። ሃሌሉያል እግዚአብሔር አመስግኑ ማለት ነው። ሰሎሞን ሰላማዊ ማለት ነው። ኬብሮን ህብረት ማለት ነው። አዛርያስ እግዚአብሔር ረድቶታል ማለት ነው። ኤደን ደስታዬ ማለት ነው። ኦዚያስ እግዚአብሔር ኃይሌ ማለት ነው። ዘካርያስ እግዚአብሔር ያስታውሳል ማለት ነው። ይሳኮር ዋጋዬ ማለት ነው። ይድድያ በእግዚአብሔር የተወደደ ማለት ነው። ዮሐናን እግዚአብሔር ጸጋ ሰጪ ነው ማለት ነው። ዮሐንስ እግዚአብሔር ጸጋ ነው ማለት ነው። ዮሴፍ ይጨምር ማለት ነው። ዮናስ ርግብ ማለት ነው።
ዮናታን እግዚአብሔር ሰጥተዋል ማለት ነው። ዮአኪን እግዚአብሔር ያቁማል ማለት ነው። ዮካብድ እግዚአብሔር ክብር ነው ማለት ነው። ምናሴ ማስረሻ ማለት ነው። ዮፍታላ እግዚአብሔር ይከፍታል ማለት ነው። ዲቦራ ንብ ማለት ነው። ዳንኤል እግዚአብሔር ፈራጅ ነው ማለት ነው። ጎዶልያስ እግዚአብሔር ታላቅ ነው ማለት ነው። ጽዮን አምባ ማለት ነው። ጳውሎስ ብርሃን ማለት ነው። ሴት ምትክ ማለት ነው። ጴጥሮስ አለት ማለት ነው። ሄኖክ ታደሰ ማለት ነው። ሄራኒ ሰላምና ፍቅር ማለት ነው። ሐና ጸጋ ወይም ስጦታ ማለት ነው። ሮቤል እነሆ ወንድ ልጅ ማለት ነው። ኤርምያስ እግዚአብሔር ከፍ ከፍ ያደርጋል ማለት ነው። ማራናታ ጌታ ሆይና ማለት ነው። ቤቴል የእግዚአብሔር ቤት ማለት ነው። ቄርሎስ የተመረጠ ምርጥ ማለት ነው። እስጢፋኖስ አክሊል ማለት ነው። ሳኦል ከእግዚአብሔር የተለመነ ማለት ነው። ሰደቅያስ የእግዚአብሔር ጻድቅ ማለት ነው። ንፍታሌም ታጋይ የሚታገል ማለት ነው። ዮርዳኖስ ወራጅ ውሃ ማለት ነው። ዮአስ እግዚአብሔር ሰጥተዋል ማለት ነው። ገነት የአትክልት ስፍራ ማለት ነው። ዲና ፈረደ ማለት ነው። ማጉሄ እረፍት ማለት ነው። ራማ ከፋታ ማለት ነው። ፈላታዊስ የአምላክ ወዳጅ ማለት ነው። ሕርያቆስ ሁሩይ ምርጥ ማለት ነው። ፊልጶስ ወንድም ወዳጅ ማለት ነው። ቶማስ ፀሐይ ማለት ነው። ታዲዮስ እሸቱ ማለት ነው። ማቲያስ ፀሐይ ወይም ምትክ ማለት ነው። ቀሌሜንጦስ ግንብ ማለት ነው። አቤል በግ ወይም ደመና ማለት ነው። ኖሃ ደስታ ማለት ነው። ይስሐቅ ደስታ አንድም ይስሐቅ ማለት ነው። ሙሴ የውሃ ልጅ ማለት ነው። አሮን የእግዚአብሔር ተራራ ማለት ነው። ጌዴዎን እግዚአብሔር ኃያል ነው ማለት ነው። እሰይ ዋጋዬ ማለት ነው። አሚናደብ መንፈስ ቅዱስ ማለት ነው። ዳዊት የተወደደ ልበ አምላክ ማለት ነው። እንባቆም ጠቢብ አዋቂ አስተዋይ ማለት ነው። አሞጽ እግዚአብሔር ጽኑ ነው ማለት ነው። ራሄል በግዕዝ ማለት ነው። ዮናስ ርግብ ማለት ነው። እዝራ ረዳቴ ማለት ነው። ሄርሜላ ከክብር ዘመድ የተገኘች ማለት ነው። መርቆሬዎስ የአባት ወዳጅ ማለት ነው። ኤጲፎኔስ ምስጢር ገላጭ ማለት ነው። ሜሮን የተባረከ ሽቱ ማለት ነው። ሱላሚጦስ ሰላማዊት ማለት ነው። ሶምሶን ፀሐይ ማለት ነው። ማርታ እመቤት ማለት ነው። ሊዲያ ፈራሃይተ እግዚአብሔር ማለት ነው። ኤፍሬም ፍሬው ማለት ነው። ኤፍራታ ክብርት የተከበረች ማለት ነው። ኢታዲዮስ ተወዳጅ ወይም ፍቁር ማለት ነው። ኢየሩሳሌም የሰላም ሀገር ማለት ነው። ሄኖስ ሰው ማለት ነው። ሰሎሜ ሰላም ማለት ነው። ኤልያቄም እግዚአብሔር ያስነሳል ማለት ነው። ቴዎድሮስ የእግዚአብሔር ስጦታ ማለት ነው።
ሄሜን ምኞቴን አገኘሁ ማለት ነው። ሐጌ የእግዚአብሔር መልእክተኛ ማለት ነው። ማስታወሻ ከላይ ከጻፏቸው ውስጥ አንዳንዱ ስሞች ከ81ዱ መጽሐፍት ቅዱስ ውስጥ የማይገኙ ከሌሎች የታሪክና የገድል መጽሐፍት ውስጥ የሚገኙ ስሞች መሆናቸውን ማሳወቅ እፈልጋለሁ።